ቢዘል ምንም የሚያመጣው ግን ጥላቻችሁና የምትሄዱበት ርቀት እኮ ነው በጣም በሚያስጠላ ሁኔታ። አማራ የሚባል ሚዲያ ላይ እንዲኖርም እንዲነገርም የአማራ ፖለቲካ እንዲነገርም አትፈልግም። ዮናስ ተከፋይ ነው። ዮናስ ብዙ ነገሮችን ይሰራል። ከጊፍተር ጀምሯል አይደል? አዎ ከጊፍተር ቀርቶ ጥሩ ኮሜንት የሰጠች አማራ ከዚህ በኋላ አንተ ላይ እንሄድባታል። እስከ ምድር ድረስ እንሄዳለን። ከዚህ በኋላ ቀልድ የለም። እንደስከ ዛሬ መደራደር ይሄ ታው ምናምን የሚባል ነገር የለም። ወንዱኛ እመጣልሃለሁ፣ ወንዱን ጠብቀኝ። ቦክስ አገጥመኝ፣ ኡጋንዳ ብለኛል። ኡጋንዳ ነው ያለሁት። ወንድ ነህ አንተ፣ ናግጠመኝ ልባል። ከዚህ የቀረ ያው ከካሜራ ጀርባ የምታደርገውን ነገር አንጥቼ እዚህ ላይ አስቀምጥልሃለሁ። ራስን ስታቀል ትወጣታለህ። ራስን ስታቀል ራስን ዝቅ ያረክበት ማንነትን አንጥቼ ለጥፍልሃለሁ። አማራን አዋርድ ንጉስ መጫወት የለም። አማራን አዋርድ በሰላም ቤትን ከፍተህ ማውራት የለም። በሰላም መንቀሳቀስ የለም። በሰላም መራመድ የለም። በየመላው ዓለም ላይ ጀግና አማራ ልጆች አሉ። እና ያንን ምለው አመሰግናለሁ። በተረፈ ጆካ ዮኒ ማኛ ጋር ወንዴ ምን መሰለህ፣ ዮኒ ማኛን ዛሬ ሄድበት። እኔ ጆከርን ነው ረፍ ምናምን ስለሆነ ነበረ። ግን ምን እንደሆነ ታውቃለህ? ዮኒ ማኛ ስጋ ይሰጣቸዋል፣ መርዝ ይሰጣቸዋል። ዳኛዋል ገብቷል። ፊትና አሮማ የማይታወቅ ሰው ማለት ነው። እንኳን ያለ እንዳትሄዱ እንኳን አለ ማለት ነው። ታየ እንኳን ያለ እሱን ሄድበት። እኔ ራሴ 100% ፈቃደኛ ነኝ። እንደውም ከዚህ በኋላ ከካም ትውልድ ማለት ነው ጥንቃቄ ማያረግ ከሆነ ዮኒ እኮ ዛሬ አይደለም አማራን ከሸጠ እኮ ዛሬ አይደለም። ዮኒ እኮ የአማራ ስነ ልቦና ያለው ዮኒ ተከፋይ እኮ ነው። ሰርቶ መብላት የማይችል ሰባራ እጅ እኮ ነው። ሙሉ እጅ ሙሉ ጤንነት ኑሮት ሰባራ ነው። ተከፍሎት የሚኖር ነው። ይሄ ግርግር ሲነሳ ምንድን ነው የጠበቀው? ከኛ በልተናገር አይዞ ብለን አሽሞንሙነን ይሆን? የአማራ ፖለቲካ ወንድሜ ተከፍሎት አይደለም የሚናገረው። እኔ አንደኛ ነገር ማን ላይ መሄድ ማንን አጥፍቼ ማለት ሞጣ ቀራኒዮ ስራው ነው እንዳስደረገው ስራው ነው ይሄን እንዳደረገው። እኔ እኮ ራሴን ችዬ እኮ መንቀሳቀስ በራሴ መንገድ መንቀሳቀስ ሰው እኮ ያ ጆከር አንተ ከፍለህ መሆን ያለበት አሁን ላይ የምናደርገው ምንድነው? በቃ የእናንተ ጓደኛ የሆነ ሰው እዚህ ቲክታክ ላይ የምናውቀውን ሰው ነው ነገር መሄድ እስካለብን ደረጃ እንሄዳለን። ባይዘው የእናንተ ጓደኛ መጣ ሄደ እዛ ኮሜንት የምትጽፍ ሰው ሄደ ጥሩ ኮሜንት ጽፍ እንይ ሳፖርት ስታደርግ እንይ እናንተ ጋር ነው የምንወጣ። ሌላ ታሪክ የለም። እናንተ እንደምናሳድድ አማራን የምታስገድሉ እናንተ ናችሁ። አማራ ላይ በዚህ ደረጃ የምትሄዱ እናንተ ናችሁ። ይሄን ርቀት ነው የምትሄዱ፣ እኛም ያንን ርቀት ነው የምንሄዱ። ሌላ ታሪክ የለም። እዚህ እየመጣችሁ ኧረ እናንተ ልናስተካክል አማራ ልታስተካክል ነው የምትመጣ። የሚጨፈጨፍ እኮ አማራ ነው። ጨፍጫፊውን ነው የምታስተካክል ወይስ የሚጨፈጨፈውን አካል ነው የምታስተካክል? እናንተ የምትሄዱበትን ርቀት ነው የምንሄድ። ከዚህ በኋላ አብራችሁ ስትቆሙ አብራችሁ የሆናችሁ ሰዎች እኛ ምን አድርገናል የሚባል ታሪክ የለም። ወጥቶ እዚህ ጋር ዳኘ ሲያወራ አልሰማችሁትም? አላያችሁትም? እሱ ላይ የሚደረገው ዘመቻ ምንም እኮ የእሱ ቢዝነስ አንድ ነገር ልንገር፣ ወሬው ስለተነሳ እንናገር ብለን እንጂ ዳኘን ማንም ቢዝነሱን ቀጥ የሚያደርገው ማንም ቀጥ አድርጎ እሱን ዝቅ የሚያደርገው ሰው የለም። ለዳኛኛ ስራውና ስራው ብቻ ነው። ዛሬ ላይ አማራ ፖለቲካ ውስጥ ጭፍን ተነግሮለት በምላስ የሚሸፈንለት አይደል። አማራ ብልጥ ነው፣ እንደሌላው ብሄር እንዳይመስላችሁ። በምላስ ተወጥቶ ስለተጮህለት አይደል። ማንንም ቢሆን ስራውና ስራውን አይቶ ነው የሚከተለው አማራ። እኛ እኮ ስለ ዳኘ መናገርም ስለ ዳኘ መናገርም አይጠበቅ። ዳኘው አለ ስራውና ስራው ብቻ የሚያስከብረው ስራው ነው። ጀግና የሚያስብለው ስራው ነው። አንጣ በጎጠኝነት እኮ ቆሞ አይደለም፣ በሰፈርተኝነት ቆሞ የሚዘፍን ሰው አለ። አማራ ስለሆነ ነው ዛሬ። በሰፈርና በጎጥማ ቢኖር ኑሮ ዛሬ በዚህ ልክ ዳኛ ይበል እና ዮናስ ሙሉነህ እኔ በሚሄድበት ልክ እሄድብሃለሁ፣ አጠፋሃለሁ። አንተን ምን እናት እንድትሳደብ አድርጌ ነበር። ዛሬም ሞጣን እንዳደረግኩት አንተንም ተዝረክርከ እንድትወጣ እንድታንስ ነው ማድረግ። እንድታንሱ ነው በቃ፣ እያነሳችሁ እንድትሄዱ። ካንተ አይጠበቅም እየተባልክ እንድትሄድ ሂድ።
አንድ ነገር እዚህ ጋር ደግሞ ተናግረን ማለፍ የምንፈልገው ሞጣ ቤትና ዮናስ ሙሉነህ ገብታችሁ የፋኖን ፕሮፋይል አድርጋችሁ አማራን የሚወክል ፕሮፋይል አድርጋችሁ አዎ ትክክል ነው አይደለም የምትሉ ሰዎች አሉ። እናንተ ኦሮሞዎች ናችሁ። በግልጽ እነግራለሁ። ፖለቲካ እኔ ላይ ያሰራ እየነገርኩ ነው ማለት እኛ ራሳችን ውስጥ ያለ የአማራን ጥላትን ነው አማራ ሆኖ የአማራ ጥላትን ነው እያጠፋን ያለን። አይ እዚህ ውስጥ ላይ ገብተን የእናንተን አርቲስቶችና የምናከብራቸውን ሰዎች የአማራ ንጉስ የሆኑ ሰዎችን እነካለሁ ብለህ ከመጣ የአንተንም መቃብር ያሉትን እየፈነቀልኩ ሰድብልሃል። ያን ጊዜ ይገባሻል። መልካም ጊዜ ይሆንላችሁ። ለምን መሰለህ ወንዴ ከታች ነው አስታርቋቸው ምናምን የሚሉ ማለት ነው። እኛ ልናስታርቅ ስንለፋ እኛ ልናስታርቅ ስንሞክር ዮኒ ማኛ ገብቶ መርዝ ስጡ መርዝ እየሰጡ ነው። ዳኛ ቤት እንዳትገቡ እንደዚህ ይቀርጿቸዋል። እንዴ እኛ እኮ በሞጣና በጆከር ማር ያለውን እንኳን በቃ እርቅ እንዲያደርጉ ነው በጣም ስንጥር የነበረ። እሱ ጣልቃ ገብቶ ትናንትና ዳኛ ቤት እንዳትገቡ። ዳኛ እኮ ቁጥር 2 ጀርመን ይከፍታል፣ ቁጥር 3 አሜሪካ ይከፍታል፣ ቁጥር 4 ለንደን ይከፍታል። ሁለተኛ ትልቅ ቤት ነው የገዛው። እነ ኤፍሬም ታምሩ ከዘፋይ ኩሩ ኤፍሬም ታምሩ ገብተው የሚዘፍኑበት ቤት ነው የገዛው ቤት ማለት ነው። ማን ነው የሚነቀንቀው? ፍቃድ አለው፣ ግብር ይከፍላል። የተናገረው ነገር የለው። ግን እኔ የሚገርመኝ ነገር እኛ እነ ጆከርን እየመከርን እነ ሞጣና እነ ጆከርን ለማስታረቅ እየጣርን በመሀል እዚህ የሚታዘብ ሰው አለ። ምን ብስለሆነ ነው ዮኒ ማኛ ገብቶ ምን አባቱ ሳገባው እርስ ይሰጣቸዋል። አፍራል አሁንም ኖርማሊ ዮኒ ማኛ መጨረስ ከፈለክ ወይ ከጆከር ጋር ያለ ነገር መሰዳደብም ከፈለክ መነጋገርም ከፈለክ እሱ ጋር ነው የምትጨርስ። ግን ዳኘ መጥቶ ምንም የተናገረው ነገር የለም፣ ያወራው ነገር የለም፣ ምንም ያለው ነገር የለም። ታይታሃል ነው ማንም አርቲስት እኮ። ስለዚህ ከዚህ ሶሻል ሚዲያ ላይ የምትታዩ ሰዎች አብራችሁ የምትታዩ ሰዎች የግድ ማሳደድ አለብን ማለት ነው። ለምን ታየህ ለምን አብረህ ሆንክ ተብሎ እንዲህ አይነት የማይሆን ርቀት ሰው ዝም ብሎ ስላወራ የተወራው ነገር ሁሉ እውነት ከሆነ እናንተ የሚቀርባችሁን ሰው ነው እኛም ማሳደድ ያለብን። ምንም ነገር ይሁን ባይዘው መክፈል ካለብን እንከፍላለን፣ ማድረግ ካለብን እናደርጋለን፣ መሆን ያለበትን ነገር ሁሉ እናደርጋለን። ምንም የሚፈጠር ነገር የለም። ከዚህ በላይ አማራ ላይ ምንም ነገር አይደረግም ነው። ከዚህ በላይ የምታደርጉት ነገር የለም። አማራ ላይ ምን ልትፈጥሩ? ከዚህ በላይ ምን ልትጨምሩለት? የሆነ ከማረድ ከመጨፍጨፍ ውጭ ሌላ ምን ታደርጉታላችሁ? ምን ልታደርጉን? ምን የቀረ ነገር አለ ወይ? ስድብ ከጀመርክ ስድቡን ከአብረህ ከተሳዳቢ ጋር ተሰዳድ የሚሰድብን መስደብ ትችላለህ። ግን የሌለ ለአማራ የቆሙ ታዋቂ ሰዎችን መርጣችሁ የእነሱን ቢዝነስ ማጥፋት የእነሱን ነገር ማጥፋት ከሆነ እናንተ ጋር የሚቆም እናንተ የምታስተዋውቁት ቢዝነስ ካለ እናንተ ኢቨን ፕሮሞት የሚደረግ ቢዝነስ ከዚህ ጋር ካለ ከእናንተ ጋር አብሮ የሚቆም ሰው ካለ እኛ የምናሳድድ እሱን ነው እየመረጥን ምን አይነት ሰው ነው ብለን መርጠን ማሳደድ ያለብንን ሰው እናሳድዳለን። ቢኮዝ እያደረጋችሁት ያለ ያንን ነው። መጥቶ አልተናገረም። ግን ማጥቃት ስትፈልጉ አማራን መጉዳት ስትፈልጉ ታዋቂ ሰው የሆኑ ሰዎች ስለ አማራነት ወጣው የተናገሩ ሰዎች የአማራን ሞት ወጣው የሚያወሩት ሰዎች የተናገሩት ሰዎች አርቲስትም ይሁን ምንም ይሁን የእነሱን ስራ ቢዝነስ ማጥፋት እነሱን ማሸማቀቅ ይሄ አማራን ማሸማቀቅ ነው። ሌላ እንትን የለውም። መጨረስ ከፈለግ ጆከር ጋር ነው ተሰዳደብ፣ አብረህ ወጥተህ ተነጋግረህ እሱ ጋር ነው የጀመርክ ከእሱ ጋር መጨረስ ነው። ሌላ የማይሆን ታሪክ ውስጥ ገብታችሁ ሌላ እንትን ውስጥ አትግቡ። አሁንም የአማራ ልጆች የሆነ አብራችሁ መርዝ ስጡ ለፋኖ ያላችሁ እናንተ ናችሁ ማለት ነው። እነሱ ጋር ቆማችሁ የምናያችሁ ሰዎች መርዝ እንዲሰጥ የፈለጋችሁ እናንተ ናችሁ። ይሄንን ነው እያደረጋችሁ ያላችሁ እናንተ። የሚመጣ ነገር የለም። እኛ ሁሉ ነገር ደርሶብናል። ሁሉ ነገር መጥቶ ሁሉ ነገር ተደርጓል። አማራ ላይ ምን ሊፈጠር ይችላል? ምን አዲስ ነገር ይመጣል? ምንም የሚመጣ ነገር እኮ የለም። እናንተ ጋር የሚቆሙ ታዋቂ የሆኑ ሰዎች ጊፍተር ሆኑ ዋሬቨር ምንም ይሆኑ የፈለገው ነገር ይሁን አብሮ የቆመ አማራም ይሁን ማንም ይሁን ተጽዕኖአችን ከነዛ ሰው ጋር ነው የሚሆን። እዚህ በኋላ ሌላ እንትን የለም። ታየ መልካም ጊዜ ይሆንልሽ። ኦልሬዲ ለአጭር ጊዜ ነው የገባው። ሰላሙን። እሺ ቴንክ ዩ። አሪፍ እይታ ነው የተናገርከው። በዚህ መልካም ቀን
ዩ ጋይስ እንትን ከጀመራችሁ ሌት ሚ ነው። እሺ ታጮኝ ነው ቅድም ተሳስቼ ነግቼውም ሊሆን ይችላል። ሀብ ነው አይዲያ ስራ ላይ ስለሆንኩኝ ነው። እሺ ከታጮኝ ጆሮ ላይ አድርጌ እየሰማሁ ነው ያለሁት። በደፊኒት ሀልፕ የእሱን ነገር አለሁኝ። እሺ የገባሁትን ፕሮሚስ ጨርሳለሁኝ። ኦኬ ሀበ ጉዴ አሰማሽ 60,000 ብር ዝርያዬ 60,000 ብር ለዚህ ለሲሊንደር ለየት ላለው ሲሊንደር አለ። ማሽኑን ማሳየት ከቻልክ አሳያቸው። ለሱ ሙሉ ለሙሉ ወጪ እችላለሁ በቃ ግማሹን ከግማሽ በላይ ይችላል ያለችን ቤዚ ነች። የሲሊንደር 20,000 ብር ኦልሞስት ወደ 80,000 ብር። እኔ ቃላት የለኝም ቤዚ፣ የእውነት እግዚአብሔር ምስክሬን። ሪችዬ እዚሁ ከታች ያለችው ጄሪ የእውነት ሰዎች ናችሁ። እግዚአብሔር ከእናንተ ጋር ይሁን። ለሰጪው እግዚአብሔር ይስጠው። መስጠት ራሱ መታደል ነው። አንድ ራሱን የቻለ ስጦታ ነው ከእግዚአብሔር ጋርና የዚህ ልጅ የሆነ ነገር ሲጀመር እኔ ያለው ከጎን እያለች ነው። አያርን የትም ቦታ ብትሄድ ከጎን አለች፣ እየተከታተለች ነው። ቤዚዬ እህት አለም ሻመት ኑሪልን። ሪቺ የምንደዛው ጄሪ ለዚህ ልጅ ላረጋችሁ ባይዘው ለኛ ካለኔ እንዳረጋችሁ ነው የምቆጥረው። እኔ ታመሜ ከህመም እንዳነሳችሁ ነው የምቆጥረው። ሁሉም ለራሱ ነው የሚመረቀውና ኦልሞስት ዛሬ ሲሊንደሩ ሞላ ማለት ነው አይደል? ሪቺ እንትኑን ሳንችኖ ይችላል አለች አይደል? ማስተንፈሻው ይህ ተገዝታለች። ሲሊንደሮቹ 3ቱም ተገዝተዋል። ያኛው 60,000 ብር ከሆነ 130 ነው። የቀረው ስንት ይሆናል ማለት ነው? 70 ነው የሚሆነው። እሱን እንሞላዋለን። እሱ አሁን ቤዚ የማሽን ጉዳይ እሱ ብቻ ነው የቀረን ማለት ነው። በቃ እሱ ማሽን 60,000 ብር ቤዚ ያላተች ቤዚን የሚያግዛት ሰው ደግሞ እንፈልግና ይሞላል። እሱ ማሽን ይሞላል። በቃ ኦልሬዲ ማሽኖቹ ሞሉ ማለት ለማሽኑ ይሞላል። አንተ የጠየቀን መተንፈሻ ማሽን ስላልከው ሁላችንም ልባችን እናነሳሳው። በቃ ገንዘብ እንደማትፈልግ እኔ እንደዚህ አይነት እርዳታ ነው ደስ ይላል። ይሄ ገንዘብ ትኩረት ብቻ የሚያደርግ በዚህ ወጥቶ ብትለኝ ይሄንን በገንዘብ ብዝበዛ ነው የሚመስለው። አንተ ግን ትክክለኛ ታማሃል። የሚፈልገው ሲሊንደሩን ገዝታችሁ ስጦች ስላልከ ነው። ይሄ አሁን የምተነፍስበት ሞር ሁላችንም ያሸነፈን ሪችን 380 ዩሮ 385 ዩሮ እዚህ ቃል የገባችሁ 200 ምናምን ዩሮ ነው። ግን የተሻለው አለ ሲባል አለ 300 ምናምን ዩሮ ጨምራ 100 ምናምን በራሷ ፍቃድ 70,000 ብር አድርገው ይኸው ራሷ ጻፈች። አውል ሴንዲም ነው 70,000 ብር ተላከለ። ተባሪልኝ እንግዲህ ቤዛ፣ እኔ ምን ቃላት የለኝም። ፈጣሪ ምን ጊዜም ከፍ ያርግልኝ። ከቤትሽ ጥሩ እንጂ መጥፎ ነገር አትስሚ። መድኃኒዓለም ከፊትሽ ይሁን፣ ቤትሽን ይባርከው፣ ክፉ አይንካሽ። አሜን። እድሜ ዘመንሽ ሁሉ የሰላም የጤና የፍቅር ይሁን። መጥፎ ነገር አትስሚ ሁሌ ቤዛ። ቃላት የለኝም። ክርስቶስን ነው የምላችሁ እና ማትፈልግ የሆነ መፍንትን ማትፈልግ የገባችበት ብዙ እርዳታ ላይ ያለው እሱ ምናምን ከታች ሆነው ሰፖርት በጣም እያንዳንዱ ነገር የሚያደርጉ ናቸው። እኔ እንጃ በዚህ እውነት ነው ለዚህ ልጅ ለህይወት አንድ ቀን ትንፋሽ መስጠት መታደል ነው እና በእውነት ትለያለሽ። እግዚአብሔር ምንም አይደል። በእውነት ሴት ነው እግዚአብሔር በልጆች በቤተሰብ ሌላ ምንም አሜን። ምንም አይደለም። ቢኖረኝ ሙሉን ባደርግለት ምንም አይደለም። ግን የሚሰበሰበው ሊና የጎደለም ካለ በዛ ላይ ጨምራለሁ፣ በዚህ ላይ ጨምርለታለሁ። የምትሰበስቡትን አይቼሽ በዚህ አጋጣሚ ቤዚ ከዚህ አሁን ከሰባት ብር አንድ ሲሊንደር ያስታለቃለች። ከዚህ ጋር ሲጀመር 90,000 ጌታ ምስክሬ ነው እና እድሜና ጤና ይስጥሽ። ታችን የማልቅ ሀብት ይስጥሽ። አሜን። እጅሽ ሁሌም ከላይ ይሁን። አሜን። ፈጣሪ ጤና ቤዛ በበረከት ይሙላ ቤትሽ። ሁሌ ቀና በይ፣ አታጎንብሽ፣ አታቀርቅሪ። ለኔ ብቻ ለኔ ደረሽ ማለት ለሶስት ልጆ ይደርሰሻልና ፈጣሪ የነሱ አምላክ ከፍ ያርግሽ። ሁሌ ከፍ በይ።
ሳሙኤል አላክልኝም አድራሻህን የባንክ አካውንትን ስልክ ቁጥርህን አላክልኝም። እንትን ላይ ነው የለጠፍኩት። እዚህ ላይ ነው እኮ የለቀኩት። ጥልዬ ምን አካውንት ላይ ነው ያዘልኝ? አዎ እዚህ እንትኑ ላይ ለግጬዋለሁ እና እስቲ ሮሚ ወይ ያላችሁ ሰዎች አንዴ ነገር 1010 ሜት ያርጉና አንዴ ነገር እኛ አንዴ 1010 አንዴ 1010 እሺ አንዳችሁ 89 እንደዚህ 89 25 039 039 ኦኬ እሺ ማን ነው ሳሙኤል ታዬ ስልክህን ላክ 0912 እሺ 22 እሺ 3609 ለሊያ በስተ በኩል ፎሎ መልስልኝና ላከለ በስተ በኩል ኦኬ እሺ